ኢብራሂም ትራኦሬ በተለየ ሁኔታ በኮንፌዴሬሽን ውስጥ ያሉ 3 ዋና ዋና ዘርፎች ላይ የተሰማሩ አካላትን ማመስገን እንደሚፈልግም ገልጿል። በመጀመሪያ የደህንነትና የመከላከያ አካላቱ ስጋቱን ለመቆጣጠር ላደረጉት ከፍተኛ ጥረት አመሰግናለሁ። ስጋቱ ቢጨምርም መቆጣጠር ተችሏል። ነገር ግን አሁንም ወገባችሁን ጠበቅ አድርጉ። ምክንያቱም የኃይሉ መቋቋም በትላልቅ ዘመቻዎች መታጀብ ስላለበት በሚቀጥሉት ቀናት ትግሉን ለማጠናከር ጥሪያችሁ ይደርሳችኋል። ለዲፕሎማሲው ዘርፍ አካላትም ምስጋና ይድረሳችሁ። ይህንኑ በዋጋዶጉም ገልጫለሁ፣ አሁንም ደግመዋለሁ። ምክንያቱም እናንተ ዲፕሎማሲ ብቻ ሳይሆን ኮሚኒኬሽንም ጭምር ነው የሰራችሁት። ኮሚኒኬሽን ደግሞ በዛሬው ጊዜ በማንኛውም ትግል ውስጥ ወሳኝ ስትራቴጂያዊ አገናኝ ነው። ለዚህ ትግልና መስዋዕትነት አመሰግናለሁ። ትራኦሬ አክሎም መጀመሪያ ላይ ኮንፌዴሬሽንን መቀበል ባልፈለጉ ተጠራጣሪዎች ሁሉ ዕውቅና እንዲያገኝ ስላደረጋችሁ ትግል አመሰግናለሁ ያለ ሲሆን ወደፊትም ትላልቅ ተግዳሮቶች ስለሚጠብቁን በዚሁ ቀጥሉ። ጀነራል አብዱራማኔ እንደተናገሩት በአንዳንድ አላስፈላጊ ድርጅቶች ውስጥ ተካተን ነበር። ከነዚህ አላስፈላጊ ድርጅቶች እንዴት እንደምንወጣና ትኩረታችንን በዋና ዋና ጉዳዮች ላይ እንደምናደርግ በቀጣይ እንመለከታለን ብሏል።